አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች እንዲሁም ሕፃናት በዚህ የተሰበሰባችሁ ሁላችሁ እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንግዲህ ሶስቱንም ሰላምታ ያቀረብኩበት ምክንያት ከዛ በፊት ግን እንኳን አደረሳችሁ። አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እልልታን የሚያውቅ ሕዝብ የተመሰገነ ነው። ግማሾቻችን ጠዋት መጥተን አሁን ደግሞ ተመልሰን ስለመጣን እንደምን ዋላችሁ? በሳምንት የምንመጣ እንደምን ሰነበታችሁ? ለጥምቀት የምንመጣ እንደምን ከረማችሁ? እንግዲህ ሰው ቢቀር ከቤተ ክርስቲያን ለጥምቀት አይቀርምና ይህ ዕለት ሁላችን የምንሰባሰብበት ሁላችን የምንገኝበት እግዚአብሔርን በረከት ጸጋው የምናገኝበት ቀን ነውና ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን በድጋሚ ስሙ የተመሰገነ ይሁን። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ በሚል ርዕስ እግዚአብሔር አምላካችን በፈቀደልን መጠን እንነጋገራለን። እንግዲህ ያን ጊዜ ብሎ ይጀምራል። ያን ጊዜ የተባለበት ምክንያት ወንጌሉን ከፍ ብለን ብናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ስደት ከሄደ በኋላ ከስደት ሲመለስ በንጉሱ በሄሮድስ ባሳደደው በሄሮድስ ፈንታ ሄሮድስ ሞቶ ነው የተመለሰው። ግን ሄሮድስ ከሞተ በኋላ ጌታ ሲመለስ ወደ ዮርዳኖስ ወደ እስራኤል ሲመለስ ወደ ኢየሩሳሌም በእርሱ ፈንታ አርኬላዎስ የሚባል ሌላ የእሱ ብጤ ነግሶ ስለነበረ ከዛ ትቶ ወደ ናዝሬት ገሊላ ወደሚባል ሀገር ሄዶ ስለኖረ ነው። ይህ ጊዜ ከግብፅ ተመልሶ ከስደቱ ተመልሶ ሲሰደድ 1 ዓመት ተኩል ነበረ። ከዛ በስደት በግብፅ ሀገር 3 ዓመት ተኩል ኖሮ ወደ ኢየሩሳሌም ሲመጣ አርኬላዎስ ስለነገሰ ወደ ናዝሬት ሄዶ በናዝሬት አድጓል። በናዝሬት 25 ዓመት ከሆነው በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከገሊላ ከናዝሬት ገሊላ አውራጃ ናት፣ ናዝሬት ከተማ ናት። ከገሊላ ናዝሬት ወደ ዮርዳኖስ የመጣው እንግዲህ ያን ጊዜ የሚለው ይህንን ነው። መጽሐፍት አገናኝተው አያይዘው ጊዜን ቦታን ሰፍረው ቆጥረው ነው የሚያስተምሩን። ቤተ ክርስቲያናችንም ጊዜንም ቦታንም ወስና አገናኝታ ነው የምታስተምረን። ትዝ እንደሚላችሁ አይባልም መቼም በልቦናችን ሁሌም ያለ ነው። ከ10 ቀን በፊት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት አክብረናል አይደል? ዛሬ 11ኛው ቀን ነው። ዛሬ ደግሞ ምን እያደረግን ነው? ጥምቀቱን እያከበርን ነው። ጌታ የተጠመቀው በ11ኛ ቀኑ ነው እንዴ? ነው አይደለም? ታዲያ ለምን በ11ኛው ቀን እናከብራለን? አሁን አንዳንድ ግራ የገባቸው ሰዎች በዚህ እንኳን ግራ ሊያጋቡን ይሞክራሉ። ልክ ታቅፎ ሊጠመቅ እንደሄደ የሚቆጥሩት በዛ መልክ ስለሆነ ማለት ነው። ለምን ስደቱን አያውቁም። ጌታ ከተወለደ በኋላ ስደቱን ረስተውታል። መጽሐፍ ላይ ያለችዋን ትንሽ ብቻ በነገራችን ላይ በወንጌል ላይ የተጻፈው እንደ አውትላይን በሉት፣ አውትላይን ወይም ዋና ርዕሱ ማለት ነው። ርዕሱ ነው የተጻፈው እንጂ ዝርዝሩ ቢጻፍ ቅዱስ ዮሐንስ
በወንጌሉ መጨረሻው ምዕራፍ ላይ እንደነገረን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ያደረጋቸው፣ የሰራቸው፣ የተናገራቸው፣ ያስተማራቸው ሕይወቱ ኑሮ ከልጅነት ጀምሮ እስከሚሰቀል ድረስ ከዛም እስኪያርግ ድረስ ያለው ቢጻፍ ኖሮ ዓለም በሙሉ ባልበቃው ነበረ ብሎ ነግሮናል። ነገር ግን ይህን ዓለም በሙሉ የማይበቃውን መጽሐፍ ቤተክርስቲያናችን ክፍተት ሳትፈጥር እያከበረች እያሰበች አይደለም፣ እያከበረች እየተናገረች አይደለም፣ እየሰራች እኛም አብረን የዛ አካላት እንድንሆን ተሳታፊዎች እንድንሆን እያደረገች ታኖረናለች። ለማያውቁ ግን ምዕራፍና ቁጥር ብቻ ለሚያውቁ ሰዎች ግን የተጻፈው ብቻ ይመስላቸዋል። ያልተጻፈ በነቢያት ተነግሮ ያልተጻፈ አለ። ተጽፎ መጻሕፍቱ በመቃጠላቸው ያልተገኙ አሉ። ሌሎችም በምስጢር ተነግረው ግልጥ ያልሆኑ አሉ። እነዚህን ሁሉ አውቃ መርምራ ስርዓት ሰርታ ቀን ቆጥራ ሰፍራ የምታስተምረን ስንዱ እመቤት ያለችን ያለቀች ተሰርታ ያለቀች እንዲህ ትደረግ እንዲሁን ይሄ ይስተካከልላት የማትባል ቤተክርስቲያን ያለችን ሰዎች ስለሆን እያንዳንዷ ቃል ተተርጉማ ነው። ቃል አይደለም ፊደል ይተረጎማል። ፊደል አሁን ሀሌታ ውሃና ሐመር ውሃ ዝም ብሎ የተፈጠረ ነገር አይደለም፣ ትርጉም አላቸው። በዚህ መሰረት ያን ጊዜ ብሎ የሚጀምረው ያንን 25ቱን ዓመት በማሰብ ነው። እነዚህን 25ቱን እንግዲህ ልደትን አከበር። ከዛ በኋላ ደግሞ ጥር 6 ላይ ያው መቼስ የሀገር ሩጫ ስለሆነ ስለማይመችም በየቀኑ ቤተክርስቲያን መምጣት ስለማንችል ሰንበትን እየጠበቅን ስለምንመጣ ነው እንጂ በሀገራችን እያንዳንዷ ቀን ትከበራለች። የክርስቶስ እያንዳንዷ ጊዜ እያንዳንዷ ቀን ዋና ነገሮችን ያደረገበት ትከበራለች። ጥር 6 የጌታችን የመድኃኒታችን የኢየሱስ ክርስቶስ ግዝረቱ ተከብሯል፣ ይከበራል። ከዛ በኋላ ደግሞ ከ6 እስከ 10 ባለው ጊዜ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕጽነቱ ወይም እድገቱ በናዝሬት ገሊላ ማደጉ ይታሰባል። ከተገረዘበት እስከ ዛሬ ጠዋት ድረስ የሚታሰበው እድገቱ ነው። 25 ዓመት በናዝሬት ማደጉ ነው። ከዛ ሲነሳ ነው ወበህየ ብሎ የሚጀምረው። በዚያም ጊዜ እንዲሆነ ብሎ የሚጀምረው ያንን ነው። እንግዲህ 1 ዓመት ተኩል በስደት 1 ዓመት ተኩል ከተወለደ በኋላ ቆይቶ ከዛ 3 ዓመት ተኩል በስደት ከዛ 25 ዓመት በናዝሬት ገሊላ ካደገ በኋላ በ30 ዘመኑ ከገሊላ ወደ ዮርዳኖስ መጣ ይላል። ከዛ በፊት ከ6 ወር በፊት ከእርሱ ቀደም ብሎ የተወለደው ዮሐንስ በበረሃ ኖሮ በበረሃ አድጎ የሰው ድምፅ ሳይሰማ የሰው ፊት ሳያይ እግዚአብሔርን ብቻ እያመለከ የበረሃ ማር እየበላ የግመል ፀጉር ልብስ ለብሶ በበረሃ ፍጹም ቅዱስ የሆነ ሰው ከእርሱ በፊት የተወለደ ዮሐንስ ነበረ ከ6 ወር በፊት እና ይህ ቅዱስ ዮሐንስ መጥምቁ ዮሐንስ በዮርዳኖስ ሕዝቡን ያጠምቅ ነበር። ሕዝቡን ያጠምቃቸው የነበረው የንስሐ ጥምቀት ነው። ኃጢአታቸውን እየተናዘዙ ንስሐ እየገቡ ይጠመቁ ነበር። መድኃኔዓለም ኢየሱስ ክርስቶስ ሰው ሁሉ ከተጠመቀ በኋላ ከኋላ ተሰልፎ ቀስ ብሎ መጥቶ ከዮሐንስ ተጠምቋል። ይህን ለማድረግ ግን ከገሊላ ድረስ እስከ ዮርዳኖስ መጥቷል። ቅዱስ ዮሐንስ
ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ አውቆ አንተ ወደ እኔ ትመጣለህ፣ እኔ ወደ አንተ እመጣለሁ እንጂ አንተ እንዴት ወደ እኔ ትመጣለህ? እኔ በአንተ እጠመቃለሁ እንጂ አንተ በእኔ እንዴት ትጠመቃለህ ብሎ አላጠምቅም ብሎ ተከራክሮታል። ትህትና ከቤት ነው ምዕመናን፣ ትህትና ከቤት ነው። የቅዱስ ዮሐንስ እናት ኤልሳቤጥ እመቤታችን ቅድስተ ቅዱሳን ድንግል ማርያም ኤልሳቤጥ መካን ሆና ኖራ መውለዷን ስትሰማ ልትጠይቃት፣ አንድም ዮሐንስ አንደበቱ ተዘግቷልና ልትጠይቀው ወደሚኖሩበት ሀገር ስትሄድ ኤልሳቤጥ እመቤታችንን ምንድን ነው ያለቻት? ምንድን ነው ያለቻት? የሚያስታውሰዋል። መዝሙሩን እንዘምረዋለን። እንግዲህ ምንድን ነው ያለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ልክ ልጅየውም ደግሞ ጌታ ወደ እሱ ሊጠመቅ ሲመጣ አንተ ከእኔ ትጠመቅ ዘንድ አንተ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብሎ ተከራከረው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠው መልስ ምንድን ነው? እንግዲህ እንደዚህ አድርገን ጽድቅን ሁሉ ልንፈጽም ይገባናል ብሎ ነበር የመለሰለት። እንዲህ አድርገን ጽድቅን ሁሉ ልንፈጽም ይገባል። እንዴት አድርገን? በትህትና በየዋህነት በፍቅር ጽድቅ ሁሉ ሊፈጸም ይገባል። ሲዘመር እንደሰማችሁ 99ኙን ነገር ትቶ ሀዲጎ ተሳ ወተሳፈ ነገደ ቆመ ማእከለ ባሕር እያሉ መዘምራኑ ሲዘምሩ እንደሰማችሁት 99ኙን ነገደ መላእክት ትቶ በዮርዳኖስ ቆመ። መላእክትን ትቶ የሰውን ልጅ ለማዳን ከሰማይ ሰማያት ወረደ ብለው እንዳስተማሩ ይህ ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት እንዲል ፍቅር ኃያል ወልድን ከመንበሩ ስቦ ወደ ምድር አወረደው፣ ሳበው ተብሎ እንደተነገረ ጌታችን መድኃኒታችን ኢየሱስ ክርስቶስ 99ኙን የመላእክት ነገደ መላእክት ቀን ከሌሊት 24 ሰዓት ሙሉ ቅዱስ 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 እያሉ ከአባቱ ከአብ ጋር ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚሰልሱ የሚቀድሱ ንጹሐን እሳታውያን ብርሃናውያን የሆኑ መላእክቱን ትቶ ከኃጢአን ንስሐ ገብቶ ከሚጠመቁ ሰዎች ኋላ ተሰልፎ በሰው እጅ ፈጣሪ ሲሆን በፍጡር እጅ፣ ንጉሥ ሲሆን በሰው እጅ፣ ገዢ ሲሆን በተገዢ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስን ናና አጥምቀኝ አላለውም ቢሎ በደስታ ይሄድ ነበረ። ክንፍ ቢኖረው እየበረረ ነው የሚሄደው። ቅድም ስትሰሙ ሲዘመር እንደሰማችሁት ጌታውን መርቶ ዮርዳኖስ አደረሰው። በዚህም ዮሐንስ እጅግ ደስ አለው እንደተባለ በክርስቶስ በጣም ደስ ከሚሰኙ ሰዎች አንዱ የመጀመሪያው ቅዱስ ዮሐንስ ነው። ንጹሕ ስለሆነ ስለሚያውቀው ክርስቶስን በማፍቀርም ብቻ አይደለም በማክበርም ዮሐንስን የሚተካከል የለም። ስለ ክርስቶስ እንደውም ሰዎች ከተሰጠው ጸጋ ከግርማው ከሞገሱ የተነሳ ቅዱስ ዮሐንስን ክርስቶስ የመጣ መስሏቸው ሲጠይቁት አንተ ክርስቶስ ነህን? አይደለሁም ብሎ ነው የመሰከረው። እንግዲያው አንተ ማነህ ሲሉት እኔ በበረሃ የሚጮህ የአዋጅ ነጋሪ ድምፅ ነኝ ያለው። እኔ እንኳን ክርስቶስ ልሆን ይቅርና ጫማውን ልፈታ ላጎነብስ የማይገባኝ ነኝ ብሎ ያከበረው አይደለም። ጫማውን ልፈታ ማጎንበስ ጫማውን መፍታት ይቅርና ጫማውን መሸከም ይቅርና አጎንብሼ ጫማውን ልፈታ የማልችል
አጎንብሼ ጫማውን መፍታት ይቅርና ልጎነበስ ልፍታ ብዬ ልጎነበስ የማይገባኝ። በነገራችን ላይ ጫማ መፍታት፣ ጫማ መሸከም፣ ለዚህም መጎንበስ ትህትና ነው አይደለም? ከትህትና በላይ የሆነ ትህትና ያለው ሰው ነው ቅዱስ ዮሐንስ። አሁን አንዳንድ ጊዜ የአባቶቻችንን የካህናቱን የአረጋውያኑን የሊቃነ ጳጳሳቱን ጫማ ልንፈታ ጎንበስ እንላለን አይደል? ይገርማችኋል። ወደ ቤተ መቅደስ ሲመጡ ጫማቸውን አውልቀው ስለሚገቡ ጫማቸውን ልንፈታ ጎንበስ እንላለን። ለካስ ጫማ ለመፍታትም ክብር ይፈልጋል ማለት አይደል? ጫማ ለመፍታት እና ለመሸከም እንኳን ማለት ነው። እንዲህ ያለ ትሁት ሰው ነው ቅዱስ ዮሐንስ። ይህ ትህትናው አከበረው። እግዚአብሔር ትሁታንን ከፍ ከፍ የሚያደርግ ትዕቢተኞችን ደግሞ የሚያዋርድ አምላክ ነውና ዮሐንስ ትሁት ስለሆነ ከእናቱ የወረሰው ትህትና ስለነበረው አክብሮት ከገሊላ ና ብሎ መጥራት እየቻለ እርሱ ከገሊላ ወደ ዮርዳኖስ ሊጠመቅ መጣ። ስለዚህ ሲከራከረው ምንድን ነው ያለው? እንዲህ አድርገን ጽድቅን መፈጸም አለብን። እንዴት አድርገን? በትህትና በፍቅር ከሰማይ ፍቅር እንዳወረደው ሁሉ ከገሊላ ደግሞ ዮርዳኖስ ድረስ ያመጣው ፍቅር ነው። ከገሊላ ዮርዳኖስ ድረስ ያመጣው ፍቅር ነው። የፍቅር መገለጫው ደግሞ አንዱ ትህትና ነው። ከዚህ በፊት እንደተነጋገርነው ፍቅር ማለት መዝገብ ነው። ፍቅር ማለት የጸጋ ሁሉ መዝገብ ነው። ጸጋዎች ሁሉ የታጨቁበት፣ ጸጋዎች ሁሉ የተጠራቀሙበት መዝገብ ነው። አንደኛ ቆሮንቶስ ምዕራፍ 13ን ስናነብ ስለ ፍቅር ሲናገር ሲተነትነው ፍቅር ያልያዘው ጸጋ የለም። ፍቅር አይታበይም ይላል። ፍቅር ትሁት ነው። እንግዲህ ስለ ፍቅር የተተነተነውን ሁሉ ዘርዝረን አንጨርሰውም። ፍቅር የዋህ ነው። ፍቅር ታጋሽ ነው። ፍቅር አይቀዳም እያለ በዘረዘረው ላይ አንዱ መገለጫ የፍቅር መገለጫ ትህትና ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ፍቅሩን ሊገልጽ ሲመጣ በትህትና እርሱ መጣ እንጂ ዮሐንስን ና አላለው። ስለዚህ ይህ የትህትና መገለጫ የፍቅር መገለጫ ነው። በፍቅር በትህትና ጽድቅን ሁሉ ልንፈጽም ይገባል ብሎ ነው የነገረው። ጽድቅ እንዴት ይፈጸማል? በፍቅርና በትህትና ይፈጸማል። በየዋህነት ይፈጸማል። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የመጣበት ምክንያት ትንቢት ስለነበረ ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላዋ ተመለሰች ተብሎ እንደተጻፈ ቀድሞ ትንቢት ስለነበረ ያ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ መጥቷል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከዮሐንስ በዚህ መልክ በትህትና ተጠምቋል። ሌላው አብነት ሊሆነን ነው። መድኃኔዓለም ኢየሱስ ክርስቶስ ቅዱስ ዮሐንስን ናና አጥምቀኝ ብሎት ቢሆን ኖሮ፣ ዮሐንስም ደግሞ ሄዶ አጥምቆት ቢሆን ኖሮ ነገስታት፣ ባለስልጣኖች፣ ባለሀብቶች ኢየሱስ ክርስቶስ በዮርዳኖስ ከገሊላ ዮርዳኖስ መጥቶ ተጠምቋል። ቤተ ክርስቲያናችንም ቅድም እንደተነጋገርነው ክፍተት ሳትፈጥር ልደቱን፣ ግዝረቱን፣ እድገቱን አስቀድማ ጥምቀቱን ደግሞ ከ30 ዓመት በኋላ ጥር 11 ቀን ታከብራለች። ዛሬ ቀደም ብሎ መድኃኔዓለም ከገሊላ ወደ ዮርዳኖስ የመጣበትን ለማሰብ ታቦቱ ከመንበሩ ወጥቶ ወደ ማደሪያው ይጓዛል። ይህ ጌታ ከገሊላ ወደ ዮርዳኖስ መምጣቱን ለማሰብ ለማዘከር ነው።
በግልጽ በተግባር ለማስተማር በተግባር ለማሳየት ነው። ቤተክርስቲያናችን ቅድም እንደተነጋገርነው በማሰብ ብቻ አይደለም፣ በመናገር ብቻ አይደለም፣ በግብር በስራም እያንዳንዱን ነገር ታስዳስሰናለች። ቅዱስ ዮሐንስ በመልእክቱ በአንደኛ መልእክቱ ስለ ሕይወት ቃል በዓይኖቻችን ያየነውን በጆሮአችን የሰማነው እጆቻችንንም የዳሰሱትን እንነግራችኋለን ብሎ እንደተናገረ ቤተ ክርስቲያን ክርስቶስን፣ ቤተ ክርስቲያን እመቤታችን ቅድስት ድንግል ማርያምን፣ ቤተ ክርስቲያን ቅዱሳንን የምትነግረን ብቻ አይደለም፣ የምታሳስበን ብቻ አይደለም፣ ታሳየናለች፣ ታስደስናለች፣ ታስጨብጠናለች። ታቦቱ የእግዚአብሔር መገለጫ ነው። በብሉይ ኪዳን እግዚአብሔር ለሰው ልጆች ይገለጥ የነበረው በታቦቱ ላይ ነው። ታቦቱንም ደግሞ እንዲቀርጽ ሙሴን ያዘዘው መድኃኔዓለም ኢየሱስ ክርስቶስ ነው። በታቦቱ ላይ በጣቱ 10ቱን ትእዛዛት የጻፈው እግዚአብሔር ኢየሱስ ክርስቶስ መድኃኔዓለም ነው። በዛ መልክ ታቦቱ በደመና በብርሃን በክብር ለእስራኤላውያን ይገለጥላቸው ነበረ። አንዳንድ ሰዎች ያማ በብሉይ ኪዳን ነው ይሉናል። የታቦት ክብር በሐዲስ ኪዳን ጨመረ እንጂ አልቀነሰም። የታቦት ክብር በሐዲስ ኪዳን ጨመረ እንጂ አልቀነሰም። በብሉይ ኪዳን በታቦቱ ላይ የሚገለጠው በደመና በብርሃን ነበረ። አሁን ግን በታቦቱ ላይ የመድኃኔዓለም የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ይፈተታል፣ ይሰዋል። ልክ በዕለተ ዓርብ በመስቀል ላይ ደሙ እንደፈሰሰ ሥጋው እንደተቆረሰ በታቦቱ ላይ ዛሬም በተቀደሰ ቁጥር ይሆናል። ከበፊቱ ክብሩ የአሁኑ ክብሩ ይበልጣል። ከደመና ይልቅ ደሙ፣ ከደመና ይልቅ ሥጋው ይከብራልና ራሱ በአካል የሚገለጥበት ነው አሁን ታቦቱ። በዛውም ላይ በታቦቱ ላይ የመድኃኔዓለም የኢየሱስ ክርስቶስ ስም ነው የተጻፈው። የሚካኤል ታቦት ቢሆን፣ የገብርኤል ታቦት ቢሆን፣ የቅድስት ድንግል ማርያም ታቦት ቢሆን፣ የጻድቃን የሰማዕታት ታቦት ቢሆን በሁሉም ታቦታት ላይ የመድኃኔዓለም የኢየሱስ የክርስቶስ ቅዱስ ሥጋ ክቡር ደም ነው የሚፈተተው። የተጻፈውም የእሱ ስም ነው። ስለዚህ ስሙ ባለበት ለስሙ እሰግዳለሁ ተብሎ በዳዊት እንደተጻፈ የምንሰግደው ለመድኃኔዓለም ለኢየሱስ ክርስቶስ ስም ነው። የምንሰግደው መድኃኔዓለም ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የፈሰሰበት የተቆረሰበት የከበረ ስለሆነ ነው። በዚህ መልክ መድኃኔዓለም ኢየሱስ ክርስቶስን ወክሎ ታቦቱ ከመንበሩ ወጥቶ ወደ ማደሪያው የሚመጣው ጌታ ከዮርዳኖስ ከገሊላ ወደ ዮርዳኖስ መምጣቱን ለማጠየቅ ነው።